ኢትዮጵያ ላይ ይሄ ሁሉ መከራ፣ ይሄ ሁሉ ረሃብ፣ ይሄ ሁሉ ችግር፣ ይሄ ሁሉ ጦርነት፣ ይሄ ሁሉ መባላት ታቦት እየተናቀ ስለሆነ ነው። ታቦትን ጣውላ ማለት ሲጀምሩ በቃ የኢትዮጵያ ህልውና በቃ ታቦትን ማለት ነው መክተፊያ ሲሉ የኢትዮጵያ ህልውና በቃ እንዳጠናሁት የኢትዮጵያ ነገስታት መውደቅና መነሳት የኢትዮጵያ ህዝብን ብልጽግናና ጉስቁልና ቀጥታ ከዚህ ታቦት ጋር ይያያዛል። እግዚአብሔር ታቦቱን ያንን ስፔሲፊክ የሆነው ኦሪጂናሉን ታቦት ነው ብለው እሱን ያከበሩ ነገስታት ከብረዋል። ኃይለ ሥላሴን እስከዛሬ ድረስ ማጀስቲ ነው የምንላቸው። ከ40 ዓመት በኋላ ስቲል ሪስፔክትድ ናቸው እና እርሶ በግሎም ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። ዲሞክራሲ የምንለው ቃል የዲመኖች አገዛዝ፣ የሽፍታዎች አገዛዝ፣ ሰሞኑን ከቤተ ክህነት አካባቢ የሚያስቅ ዜና ሰምታችኋል። ጭራሽ የማይመስልና በእንደዚህ አይነት ጉዳይ ሊጠረጠሩ ሊታሰቡም የማይገባ አባትን ያነሳችሁ። የማወራው ስለ አቡነ ሕርያቆስ ነው። አክሱም፣ ላሊበላና ምጽዋ ላይ የኦሮሞ ህዝብ አሻራ አለ። ኦሮሚያ ራሱ ኢትዮጵያ ናት፣ ከኢትዮጵያ አትገነጠልም። እንግሊዝ ወጭ ፍረቹ አንድ ደምኔፍ አባብያታኔ አሁን አብይ አህመድ አንዴ በአማርኛ አንዴ በኦሮምኛ በየሚዲያው እየዞረ ዚምራነ ክርስቶስ ወሎ ኦሮሞ ነው፣ ጎንደር ኦሮሞ ነው፣ የክልል ልዩ ኃይልና ሚኒሻ የሚባል ነገር እንዲፈርስ የሚሉ አጀንዳዎች ቀረቡ። ሰላም እንዴት ናችሁ? በድጋሜ በአዳዲስ መረጃዎች ተመልሼ መጣሁኝ። ከዚህ በፊት ዶክተር ወዳጅነህ ደጋግሞ የሚናገረውን ቃል ሙስሊሟ እህታችንም ደግማዋለች። እሱም የታቦቱ ጉዳይ ነው። ታቦት ካልተከበረ የኢትዮጵያ ህዝብ ህልውና ከዚህ በላይ ከድጥ ወደ ማጡ ይሆናል። የዜጎች ብልጽግናና የመሪዎች ክብርም የሚወሰነው ታቦቱ በተከበረበት መጠን ነውና አሁን ያለው መሪ ታቦቱን እንዲያከብር ማስጠንቀቂያም ሰጥተዋል። ብዙዎችም ይህንን ንግግር መራራ እውነት ሲሉ ገልጸውታል። ምንድነው የሚለውን በዚህ ቪዲዮ የምንመለከት ይሆናል። ጆርዲ በዛብህ ይቺ ሀገር ቅድስት ሀገር ኢትዮጵያ ሳይሆን እርኩስ ሀገር ኢትዮጵያ ነው መባል ያለባት ያለችው ንግግር ብዙሃኑን እያስቆጣ ይገኛል። በጣም በሚገርም ሁኔታ ዲሞክራሲ የሚለው ትክክለኛ ፍች ብዙሃኑን እያነጋገረ ይገኛል። ስለ ብፁዕ አቡነ ሕርያቆስም አዳዲስ መረጃዎችን ይዘን መተናል። ሰሞኑን ጠቅላዩ ስላደረጉት ኢንተርቪው ብዙሃኑ የራሳቸውን ሀሳብ አስተያየት እየሰጡ ይገኛሉ። የክልል ሚኒሻም ይፍረስ የሚል አጀንዳ በምክክር ጉባኤው ላይ ተነስቷል። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከታቦቱ ቪዲዮ እንጀምር። ኢትዮጵያ ላይ ይሄ ሁሉ መከራ፣ ይሄ ሁሉ ረሃብ፣ ይሄ ሁሉ ችግር፣ ይሄ ሁሉ ጦርነት፣ ይሄ ሁሉ መባላት ታቦት እየተናቀ ስለሆነ ነው። ታቦት ማለት በሙሴ አማካኝነት የተላከ የአላህ ቃል ነው፣ የፈጣሪ ቃል ነው። ታቦትን ጣውላ ማለት ሲጀምሩ በቃ የኢትዮጵያ ህልውና በቃ ታቦትን ማለት ነው መክተፊያ ሲሉ የኢትዮጵያ ህልውና በቃ ታቦት በምንም ሰይመው በምንም ተራራ ላይ ውጣ የፈጣሪ ቃል ነው በቃ መክተፊያ ስትል ህይወት መከተፍ ተጀመረ። ህይወታችን መከተፍ ተጀመረ። ጣውላ ስትል ነገሩ ሁሉ ጣውላ ሆነ። በቃ የሀገሬ ልጆች እኛ ሀገራችን ላይ ታቦት ሲወጣ ሲገባ ክርስቲያኖች ታቦት ሲያወጡ ሲያገቡ ማንም ሳይቃወም ማለት ነው መብታቸው ስለሆነ በሰላም ገብቶ ይውጣ የሚል ህብረተሰብ ነበረ። ታቦትም ሃይማኖት ራሱ የማይፈቅዶ ነው አምልክ ሳይሆን ታቦት የአላህ ቃል እንደሆነ የፈጣሪ ቃል እንደሆነ ማክበር። ታቦት ያከበሩ ሰዎች እኮ በንግስናም ዓለም በሀብትም ዓለም በመሰማትም በመደመጥም በመንግስትም ደረጃ ማለት ነው ታቦትን የሚያናንቁ ራሱ ባለስልጣኖች የወደቁ ናቸው፣ የሞቱ ናቸው። መጨረሻቸው ራሱ አያምርም። እውነት ምንም መምራት አይችሉም። የአላህን ቃል የጣሱ እንደማለት ነው። አሁን እኛ አላህ ቁርአንን አወረደልን በነቢያችን ሰለላሁ ዐለይሂ ወሰለም ምክንያት ብለን አንድም ስለ ነቢያችን ሲነሳ አንድም ስለ ቁርአን ሲነሳ እንዴት ነው የሚያንቀጠቅጠን? እንዴት ነው የሚያመን? እንዴት ነው አገሩን የምናምሰው? ግን ታቦት የአላህ ቃል ነው፣ የፈጣሪ ቃል ነው። እነሱ እግዚአብሔር ይበሉት ቃል ነው፣ በቃ የፈጣሪ ቃል ነው። እንጨት በሉ፣ መክተፊያ በሉ፣ ድንጋይ በሉ፣ ብረት በሉ፣ ታቦት ቃል ነው። ምናልባት ያኔ ለሙሴ የወረደው ታቦት አሁን ላይ በየቤተ እምነቱ ባይኖርም የቤተ እምነት አባቶች ግን ቃሉ ቃል ነውና ብለው እናንተ እንደምትሉት መክተፊያ ይዘው ይወጣሉ፣ እንትን ይወጣሉ። ቃሉን ለማክበር ነው። መክተፊያው አይደለም የሚሰራው
መክተፊያውን አይደለም የሚያከብሩት፣ ስለ ቃሉ ነው። የትም ቦታ ቃሉ ቢኖርም እነሱ ግን ለህብረተሰቡ የታቦትን ማረግ የታቦትን ክብረት ለህዝቡ ማለት ነው ጠፋ ብለው ቁጭ ይበሉ። አንድ ሀገር ላይ ታቦት ሲኖር ፍቅር አለ፣ ሰላም አለ፣ ጸጋ አለ፣ ደስታ አለ፣ ዘመን ይባረካል፣ ወራቶች ይባረካሉ። ምክንያቱም ታቦት ስንል የፈጣሪ ቃል ከሆነ የፈጣሪ ቃል ሲጠፋ ነው እንግዲህ አገር መታመስ የምትጀምረው። የፈጣሪ ቃል ሲወድቅ ነው፣ ሲንቋሸሽ ነው። በባለጌ ሰዎች፣ ስርዓት በሌላቸው፣ በገንዘብ የነገሱ፣ ለገንዘብ ደልለው ዋሽተው ቀጥፈው ወጠው ታቦትን አንቋሸው ብር የሚበሉ እንደነዚህ አይነት ከሃዲ ሰዎች ሲፈጠሩ አገራችን ላይ በመከራ እየታመስን ነው። እና ውድ ሀገሬ ልጆች በተቻላችሁ መጠን ማለት ነው ኦርቶዶክስን የሰደባችሁ እየመሰላችሁ ታቦት የፈጣሪ ቃል ነው። በምንም መስሉት የፈጣሪ ቃል ነው። ታቦትን ደግሞ ማክበራቸው፣ ማንገሳቸው፣ ታቦትን እንደ ታቦት ይዘው መቆየታቸው ለሀገራችን ትልቅ ጥቅም እየሰጠ ነበር። ሀገርን እንደ ሀገር አቁሞ ነበር። ዝም ብላችሁ ሁሉንም ነገር በጣዖት የምትሰይሙ ሰዎች እናንተ ውስጣችሁ ችግር ያለባችሁ፣ እናንተ በክፉ መንፈስ የታሰራችሁ፣ እናንተ ማለት ነው ስትወለዱ ጀምረው በመተት የተወለዳችሁ ሰዎች ናቸው። ታቦትን ጣዖት የምትሉ ሰዎች በጣም ደደቦች ናቸው። ታቦት የፈጣሪ ቃል ነው። በረከት አለ። ታቦት ያለበት አካባቢ በረከት አለ፣ ሰላም አለ፣ ፍቅር አለ። ዘመን በሰላም ያልፋል፣ ወራቶች በሰላም ይፈራረቃሉ፣ ትውልድ ያምራል፣ ትውልድ ያድጋል። ከዚህ ውጭ ትርጉም ያለው አይመስለኝም። እና እባካችሁ በገንዘብ እየተገዛችሁ እይታን ለማግኘት ለዱንያዊ ለዚህ ምድራዊ ነገር ለሆነ ነገር እየወጣችሁ አታበላሹ ቃሉን። የሱ ቃል የሚበላሽ የሚቆሽሽ አይደለም። ከጣውላ በላይ ነው ከምትሉት ጣውላና እንጨት መጥረቢያ መክተፊያ ከምትሉት በላይ ነው ታቦት። ቃሉ ከባድ ነው። ቃሉን እናክብር ነው። የማታምኑ ሰዎች አክብሩ። ማክበር መታደል ነው። ማክበር ስርዓት ነው። ማክበር ሃይማኖታችን ያዘዘን ነገር ነውና ሰላማችሁ ይብዛ የሀገሬ ልጆች። እናንተም ታቦታችሁን ይዛችሁ ሃይማኖታችሁን ይዛችሁ ህይወት ይቀጥላልና ቀጥሉ፣ እኛም እንቀጥላለን። እግዚአብሔር ባንድም በሌላም መልኩ መልእክትን ያስተላልፋል። አንዳንዴ የሱ አገልጋይ ናቸው ተብለው የሚታሰቡ ሰዎች ድምጻቸውን ሲነፍሩ ወይም ዝምታን ሲመርጡ እንደዚህ ባልጠበቅነው ሁኔታ እግዚአብሔር መልእክቱን ያስተላልፋል። ይቺ እህታችን ያለችውን ንግግር ከዚህ በፊት ከሳምንታት በፊት በሰራሁላችሁ ቪዲዮ አንድ አዛውንት አባት ሙስሊም ናቸው። ነገር ግን ሰፈራቸው ላይ የአባ ተክለ ሃይማኖት ታቦት ነበር ወይም ቤተክርስቲያን ነበርና የድሮ ታሪክ ነው። ኢንተርቪው ሲደረጉ ነው ያወሩትና ምንድነው ያሉት? ምዕመኑ ወይም አካባቢው ላይ ያሉ ኦርቶዶክሳውያን ትንሽ ስለሆኑ ያ ቤተክርስቲያን ምንም አገልግሎት እየሰጠ ስላልሆነ ብለው አስበው እነማን ናቸው እንደዚህ ያሉት? የቤተክርስቲያን አካላቶች ናቸውና እነሱ ሊያፈርሱት ቤተክርስቲያኑን ሲመጡ አይሆንም ጭራሽ ብሎ እሱ ነበረ ሙስሊሙ ማለት ነው የመለሳቸው። ለምን ሲባል እዚህ ላይ ያለው ታቦት ከተነሳ በረከታችንን እናጣለን፣ ሰላማችንን እናጣለን። እዚህ ጋር እህታችን ያለችውን ነገር የእውነት መለስ ብላችሁ ማየት ትችላላችሁ። ምንድነው ያለው? ይሄ ታቦት ብዙ ሰላም መረጋጋትና በረከትን አምጥቶልናል። እናም የምትፈልጉት ነገር በኢኮኖሚ ደረጃ እኔ ራሴ ደግማችኋለሁ። ማህበረሰቡ ትንሽ ነው ያላችሁት አይደል? ለምሳሌ ሲቆጥሩ ያሉት 10 ሰዎች ናቸው መሰለኝ የነበሩትና እኔን እንደ 10 ሰው እስከ ቤተሰቦቼ ቁጠርና 20 ምዕመናን አለ ብለህ ጻፍ ብዬ ተከራከርኩኝ። ከዛም አንተ እኮ ሃይማኖት ሌላ ነው ለምንድን ነው ብለው እንደመቆጣትም እንደመገሰጽም አደረጉ። እኔ ግን አይቻልም ብዬ ያን ቤተክርስቲያን አተረፍኩኝ። ያ ቤተክርስቲያን እንደገና ሲሰራ ብዙ ወጭ በኔ ወጭ ነው የተሸፈነው። ባህር ዛፍ ከጓሮዬ አስመጥቼ አግዣለሁ። ሲመረግ በጭቃ ነበር የተሰራው። ሲመረግ ራሴ ጭቃ አብኩቼ መርጌያለሁ ብለው መስክረው ነበርና ያ ቤተክርስቲያን ይመስለኛል አሁን ፈርሶ እንደገና በትልቅ እንትን ተሰርቷል። የድሮ ነው እያስታወሱ እየሰሩ የነበሩት። እኔም ሰርቻለሁ። ሙሉ ግን ሎዛ ሚዲያ ላይ ነው ያለው። እሱን መከታተልና ማየት ትችላላችሁ። ብዙዎች እንደዚህ እያሉ ይመሰክራሉ። እኔ ራሴ አያቴ ምን ስትል ሰማታለሁ መሰላችሁ? እሷ የኖረችው ማህበረሰብ ቅልቅል ነበረ። በሰፈራ ሰፍረው አንድ አካባቢ ካምፕ ነገር ሆነው የሚኖሩ ማለት ነው። እዚህ ሙስሊም እዚህ ክርስቲያን ምናምን እያሉ ነው የኖሩትና አብዛኛው ሙስሊምና ክርስቲያን ናቸው። እና ምን ይላሉ አለች፣ እንደው የነዚህ ክርስቲያኖች ታቦት እህል ያበረክታል ይላሉ። በየጊዜው ታቦቱን ያነግሳሉ። በረከታቸው የሌለ ነው። እንደገና ደግሞ በየጊዜው ይሰጣሉ፣ ይዘክራሉ፣ ብዙ ያበላሉ፣ ያጠጣሉ። ግን በረከታቸው
ይለያል እያሉ ይመሰክሩ ነበር ስትልም አስታውሳለሁ። ይህንን ተከትሎም ከዚህ በፊት ዶክተር ወዳጅነህ በዚህ ጉዳይ ላይ ጠንከር ያለ መልእክት አስተላልፎ ነበር። እስኪ እሱን እንመልከት። መናገር የምፈልገው ምናልባት እዚህ ስብሰባ ላይ መናገሩ ትክክል ነው ብዬ አምናለሁ። ኢትዮጵያና ኢትዮጵያውያን ተቀብለነዋል፣ ከእግዚአብሔር ተቀብለነዋል ብዬ የማምነው አንድ አደራ አለ። ይህም ትልቅ አደራ እግዚአብሔር ለሙሴ ተናግሮት በቀጥታ በትእዛዝ የተሰራ የእግዚአብሔር ታቦት አለ። ርዝመቱን 2 ክንድ ተኩል፣ ወርዱን 1 ክንድ ተኩል፣ ቁመቱን 1 ክንድ ተኩል አድርግ፣ ውስጡን በወርቅ ለብጠው፣ ውጭውን በወርቅ ለብጠው፣ የስርየት መክደኛ አድርግለት፣ በወርቅ ለብጠው፣ ቀለበቶች አድርግለት ከወርቅ፣ መሎጊያዎች አዘጋጅ፣ ከግራር እንጨት ይሰራ፣ በወርቅ ይለበጥ፣ ከተቀጠቀጠ ወርቅ ኪሩቤሎችን ስራና ላይ አድርግ፣ በሁለቱ ኪሩቤሎች መካከል በስርየት መክደኛው ላይ ሆኜ እኔ አናግርሃለሁ አለ። ያ በእግዚአብሔር ትእዛዝ የተሰራው ታቦት በሙሴ ዘመን ከሙሴ ጋር መጋረጃ ውስጥ ነበር። በኢያሱ ዘመን ከነ ኢያሱ ጋር ሆኖ ዮርዳኖስን ከፍሏል። ህዝቡ እንዲሻገር አድርጓል። ካህናት ተሸክመውት ሲገቡ ኢያሪኮን ተሸክመውት ቢዞሩ ኢያሪኮ ፈርሷል። እነ ኦዛ ቢደፍሩት ተቀስፈዋል። ማረክን ቢሉት በእባይ ተመተዋል። በኋላ በዳዊትም ዘመን በመጋረጃዎች ውስጥ ነበር። በሰለሞን ዘመን ደግሞ ቤተ መቅደስ ተሰራለት፣ ትልቅ ቤተ መቅደስ እና ቅድስተ ቅዱሳኑ ራሱ ቅድስተ ቅዱሳን የተባለው ከዚያ ከእግዚአብሔር ታቦት የተነሳ ነው። በኋላ ይሄ ታቦት ዲሳፒር አደረገ ከቤተ መቅደስ ጠፍቶ የት ነው ያለው ተብሎ ሲፈለግ ሲጠና ማስረጃዎች ሁሉ የሚያሳዩት ይሄ ታቦት ኢትዮጵያ ውስጥ እንዳለ ነው። እሱም አክሱም ጽዮን ቤተክርስቲያን ውስጥ ይሄ ታቦት አለ። እኔ በግሌ እርግጠኛ ሆኜ አምናለሁ። እንዳጠናሁት የኢትዮጵያ ነገስታት መውደቅና መነሳት፣ የኢትዮጵያ ሕዝብን ብልጽግናና ጉስቁልና ቀጥታ ከዚህ ታቦት ጋር ይያያዛል እና የእርሶን መንግስት እግዚአብሔር ታቦቱን ያንን ስፔሲፊክ የሆነውን ኦሪጂናሉን ታቦት ነው ብለው እሱን ያከበሩ ነገስታት ከብረዋል። ኃይለ ሥላሴን እስከዛሬ ድረስ ማጀስቲ ነው የምንላቸው። ከ40 ዓመት በኋላ ስቲል ሪስፔክትድ ናቸው እና እርሶ በግሎም በተከበሩ ፈርስ ሌዲዋም አማካኝነት ቢሆን ያ ቦታ ቢጎበኝ እኛንም ይመለከተናል። እኛም ያንን ኦሪጂናሉን ታቦት እንወደዋለን፣ እናከብረዋለን። ይሄም ቢያደርጉ ነው እውነቱ ይሄ ነው። ይህን መራራ እውነት ልንቀበል ይገባል። እናም እስከዛሬ ድረስ የተከበሩ ያለፉ ነገር ግን አሁንም ድረስ እንዳሉ ሆነው እየተከበሩ እየተዘከሩ የሚኖሩ ነገስታትን ጭምር ታቦቱን ስላከበሩ ነውና ልብ ያለው ልብ ይበል። ይህንን ጉዳይ ካላስተካከልንና ይሄ ጉዳይ ካልተስተካከለ የኢትዮጵያና የኢትዮጵያ ሕዝብ ህልውና ከድጡ ወደ ማጡ ነው እያሉ ብዙዎች ሐሳብና አስተያየታቸውን እየሰጡ ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ሐሳብ አስተያየት አላችሁ? በኮሜንት መስጫው ላይ ሐሳብ አስተያየታችሁን አካፍሉን። በሌላኛው መረጃ ስናቀና ደግሞ ዲሞክራሲ የሚለው የግሪክ ቃል ትርጉሙ ምንድነው የሚለውን ወንድማችን አብራርቶታል። እስኪ እሱን ደግሞ እንመልከት። ተመልካቾቻችን እንደምን አላችሁ? ዛሬ አንዳንድ ነገሮችን መነካካት ፈልጋለሁ። በተለይ ስለዚህ ስላለንበት ስርዓት ስላለንበት ሲስተም ምን አይነት ስትራክቸር እንደሆነ እንዲሁም ደግሞ ኤድማሎጂዎችን ብሬክ ዳውን እናደርግና እናያለን። እንግዲህ አሁንም ባብላንን ኤክስፖዝ እናደርጋለን። እንግዲህ ዛሬ በዚህ በዲሞክራሲ የምንለው ስርዓት ውስጥ እንግዲህ ዲሞክራሲ የሚለው ቃል ራሱ ምን ማለት እንደሆነ ለብዙዎች ግልጽ አይደለም። ይሄን ነገር ዛሬ ግልጽ ማድረግ ፈልጋለሁ። እንግዲህ አሁንም ዓላማው እውነት ለሚፈልጉ እውነቱ ለሚመለከታቸው ለተመረጡት ህዝቦች ብቻ ነው። ይሄን ስል ኦፕን ማይንድድ ለሆኑት ንቃተ ህሊናቸውን በመጠቀም ካንሽስነሳቸውን ወይም ደግሞ ምናባቸውን መንፈሳቸውን እስከ መጨረሻው ወይም ደግሞ እስከ ሃይስት ፖቴንሻል የምንለው ስቴጅ ላይ መድረስ ለሚፈልጉ ኢኒሺዬትስ ነው ማለት ነው። እንግዲህ እና ዛሬ ዲሞክራሲ የሚለው ቃል እንግዲህ ምን ማለት እንደሆነ እናያለን ማለት ነው። እንግዲህ ዲሞክራሲ የምንለው ቃል አሁንም ሩቱ የግሪክ ቋንቋ ነው። የግሪክ ቋንቋ ዲሞስ የምንለው ቃል እንግዲህ ዲመን ማለት ነው። ኦር ደግሞ ማብ ማለት ነው። ማብ ማለት ጋንግ ማለት ነው። ክራቶስ የምንለው ቃል ደግሞ ሩል ወይም ደግሞ ስርዓት ወይም ደግሞ አገዛዝ ማለት ነው። እናም ሁለቱን ወርዶች ስናቀናጃቸው ዲሞክራሲ የምንለው ቃል ዲሞስ እና ክራቶስ ከሚሉት ስርወ ቃላት ይመሰረታል። እንግዲህ የዲመኖች አገዛዝ፣ የሽፍታዎች አገዛዝ፣ የጋንጎች አገዛዝ ማለት ነው ትርጉሙ ማለት ነው። እንግዲህ ዛሬ ባለንበት በዚህ ካፒታሊዝም የምንለው ይሁን ሶሻሊዝም የምንለው ኤኒ ስርዓት በዚህ
የመጨረሻው ፌዝ የቢስቱ የመጨረሻው ፌዝ ላይ ያለ ነው። እንግዲህ ይሄ ኤስታብሊሽመንቱ ሸትዳውን የሚደረግበት የመጨረሻው ክሪቲካል ፖይንት ላይ ወይም ደግሞ እጅግ በጣም ወሳኝ የሆነ ጊዜ ላይ ያለ ነው። ስለዚህ እንግዲህ በዲሞክራሲ ለዘመናት ስንገዛ ስንተዳደር ቆይተናል ማለት ነው። ይሄ ሜትሪክስ ከተመሰረተበት ጊዜ አንስቶ ማለት ነው። ስለዚህ እንግዲህ ዲሞክራሲ የምንለው ቃል የዲመኖች አገዛዝ የሽፍታዎች አገዛዝ ማለት ነው። ስለዚህ እንግዲህ ሲስተማችን ዛሬ የምናየው ስትራክቸር ዛሬ የምናየው መዋቅር ዛሬ የምናየው ነገር በዚህ ሪያሊቲ ላይ ከገንዘብ ጀምሮ እስከ ኤጁኬሽን እስከ ሕክምና እስከ ሪሊጅን የተለያዩ ኢንስቲቱሽንስ በዚህ በዲሞክራሲ ወይም ደግሞ የሽፍታዎች የዲመኖች አገዛዝ ሪያሊቲያችንን ገቨርን እያደረጉ ይገኛሉ ማለት ነው። እናም ይህንን ማወቅና ይህንን ኦቨርስታንድ ኢነርስታንድ እንዲሁም አንደርስታንድ ማድረግ ጥቅሙ የመንፈሳዊ ሳቨሬንቲያችንን ወይም ደግሞ ዘጸአት የምንለውን የመንፈሳዊ ፐርፐዛችን ኦልቲሜት ፎርማችን ኦልቲሜት ስታተሳችን ላይ ለመድረስ አንድ እርምጃ ነው ማለት ነው። ምክንያቱም ከዚህ በፊት ተደጋግሞ በተሰሩ ቪዲዮዎች ላይ እንደተናገርኩት እንግዲህ ባሪያ ባርነቱን ሲያውቅ ነው ነፃ መሆን የሚችለው ወይም ደግሞ ነፃነትን የሚፈልገውን ነፃ ሊሆን የሚችለው ስሌቭ ወይም ደግሞ ባሪያ የሆነ ሰው ነው። ወይም ደግሞ በዚህ አገዛዝ ላይ ያለ ሰው ምን እየሆነ እንደሆነ ካወቀ እና ካወቀ ብቻ ነው ወደ ነፃነት ሊጓዝ የሚችለው ማለት ነው። እንግዲህ በዚህ መልኩ ነው የምናየው በዚህ ሪያሊቲ ላይ ያለውን የባብላንን አገዛዝ ዲሞክራሲ በሚል እንግዲህ ዲሞክራሲ የምንለው ነገር የስቴቶች ወይም ደግሞ የጥቂት ፓወርፉል የሆኑ ኤችላንስ የምንላቸው ወይም ደግሞ አሪስቶክራትስ የምንላቸው አገዛዝ ነው። እንግዲህ ዛሬ ምድራችንን 1% የማይሆኑ ህዝቦች ናቸው ብለድ ላይ ናቸው ከኤንሸንት ኢጂፕሽን ዳይነስቲ ከአክናተን እንዲሁም ከተለያዩ ፌሮዎች ስተም ያደረገ ፌሮኒክ ብለድ ላይ ያላቸው የተለያዩ የቢስቱ ወይም የኮርፖሬሽኖቹ ኤጀንትስ ናቸው። ይህን ሪያሊቲ እንግዲህ ገቨርን እያደረጉልን ያለው ማለት ነው። እንግዲህ ገንዘብ በምንለው ነገር ላይ እንኳን ገንዘብን ኦን የሚያደርጉ እጅግ በጣም ጥቂት ፋሚሊስ ናቸው እና ሂውማኒቲ የነዚህ ፋሚሊስ ስሌቭ ወይም ደግሞ ባሪያ ነው ማለት ነው። ስለዚህ እንግዲህ ነፃነታችንን ስናስብ አሁንም ራሳችንን ኢምፓወር ማድረግ ማሰብ አለብን። ራሳችንን ኢምፓወር ማድረግ ሲባል ያለውን ችግር ተረድቶ የሚቀጥሉትን ደግሞ ስቴፕ ባይ ስቴፕ ምን መደረግ እንዳለበት ምናባዊና ከንቃተ ህሊናችን የተመሰረተ አክሽን ወይም ደግሞ ያወቅነውን ነገር ወይም የተማርነውን እውነታ ወደ አክሽን ስንለውጥ ፓወር እንለዋለን። ምክንያቱም እውቀት አለ አክሽን ወደ የትም አያደርሰንም። ዲሞክራሲ የሚለው ቃል ሲመጣ ወይም ሁላችንም የምናውቀው በነፃነት ወይ ነው በቃ ነፃነትን መፈለግ ወይም በነፃነት መንቀሳቀስ ነው ተብሎ ነው የተነገረን። ነገር ግን ወንድማችን እንዳለው ዲሞክራሲ የሚለው አውዱ ፍቹ ግን ለየት ያለና እንዲያውም አሁን ላይ ራሱ እየተተገበረ ያለው ነገር እሱ ነው። እኛ እንግዛችሁ፣ እኛ በፈለግነው መንገድ ነው የምትሄዱት፣ ተጽዕኖ ማሳደር ማለት ነው አይደለ? እነዚህ የበላዮቻችን ብለን የምናስባቸው የበላይ ታላላቅ ሀያላን አገሮች ናቸው ብለን የምናስባቸው ሰዎች ናቸው እንግዲህ ዲሞክራሲን ያስተዋወቁ አይደለ? ዲሞክራሲ ነፃነትን እንደፈለጉ መሆንን ያስተዋወቁ። በፖዚቲቭ መንገድ ስናየው ፖዚቲቭ መንገድ አለው ወይም ፖዚቲቪቲ አለው። ግን ፖዚቲቭ መስሎ እየጎዳን ከባህላችን፣ ከሃይማኖታችን፣ ከልምዳችን እያፈነገጥንም ጭምር እንገኛለን። ያ ማለት ግን እንደው ሙሉ ለሙሉ መፈረጅም ባንችል አብዛኛው ነገር ግን ወደዛ ነገር የሚወስደንና ሙሉ ዓለምን አንድ የሚያደርግ በተለይ ደግሞ ከመንፈሳዊ ህይወታችን የሚያርቀን ጉዳይ ሆኖ እያገኘ ነው እንገኛለን። ስለዚህ ሰዎች እኛ እንደፈለግን እንግዛችሁ፣ እኛ የምንፈልገውን ነገር እናድርግባችሁ፣ ልክ እኛ እንደምናስበው እኛ እንደፈለግን እንደምንሆነው እናንተም ሆኑ እያሉንም ጭምር እያየንም ነው። አሁን ላይ መጨረሻ ሂደቱም እሱ ነው የሚሆነው። እንደው እግዚአብሔር ጠብቋት ሀገራችን ኢትዮጵያን ብዙ ነገሮች እየተከላከልን ብዙ ነገሮችን አይሆንም እያልን እስካሁን ድረስ ቆይተናል። አባቶቻችን ባስረከቡን በቅድስት ኦርቶዶክስ ቤተክርስቲያንም ጭምር ብዙ ነገሮች እየተከለከሉና ኢትዮጵያ አሁን ላይ ያለችበት ሁኔታ እንድትይዝ ያደረጓትም እነሱ ናቸው። ዲሞክራሲ እየተባለ ያለው ነገር ብዙዎች እየነቁ በተለይ ደግሞ እንደዚህ አይነቱ ወጣቶች ከዚህኛው እኛ ከምናስበው ነገር ወጣ ብለው መንፈሳዊ ህይወትንም በመመራመር እነዚህ ሰዎች ምንድነው እያደረጉብን ያሉት? ከምንድነው እያራቁን ያሉት? ምንድነው እየሆነ ያለው? ስሙስ ምንድነው ትርጉሙ? እያሉ እያመጡ እየነገሩን ይገኛሉና ሁሉንም ነገር ነቃ ብለን ልናስብበት ይገባል። ወጣትነት፣ ዘመናዊነት ማለት እንደው የሰጡትን ነገር ሁሉ እንደ አህያ ተሸክሞ መሄድ አይደለም። ለምንድነው ከምን አንጻር ነው? በተለይ ደግሞ ከሃይማኖት አንጻር ለምንድነው ይሄ ነገር የሆነው እያልን ልናጤን ይገባል። አሁን እንዲያው ሀገራችን ዝም ብላ ቢሆን ምንም ላይ መስለን ይችላል። ነገር ግን የድሮ አባቶቻችን የሃይማኖትና መንፈሳዊ ህይወት ምን አይነት ጥንካሬ እንዳለው አሳይተውናል አይደለም? እነ ቅዱስ ላሊበላ ማየት እንችላለን። እንደው ሌላው ይቅርና የአድዋ ድልም ብቻ ራሱ ብናይ ምን ያህል መንፈሳዊ ህይወት ጠንካራ እንደሆነ፣ መንፈሳዊ ህይወት ምን ያህል ፓወርፉል እንደሆነ እዚህ ጋር እነሱ የሚሰሩት መሳሪያዎች፣ እነሱ የሚሰሯቸው ነገሮች በሙሉ በጣም ኢማንት እንደሆነ አሳይተውናል። እናም እነዚህኞቹ ሀያላን እያልን የምንጠራቸው ሰዎችም
ከዚህ ሊያርቁን ነው የሚፈልጉት። ሲመጡ በሚጥም ነገር ወይም በፖዚቲቭ የሆነ ነገር እያመጡ ነገር ግን ከዚህ ዓለም እየሄድን ወይም ከዚህ ዓለም እየተሸረሸርን እየወጣን እነሱ ወደሚፈልጉት ስቴጅ እየወሰዱ ይገኛሉና ይጠነቀቅ ይገባል። ይህንን አስመልክቶ እንግዲህ ጆርዲ ራሱ ያለችው ሰሞኑን ምንድነው የሚለውና ብዙሃን ደግሞ በጣም የተነጋገረባት ነገር ይህች ሀገር ቅድስት ሀገር ኢትዮጵያ ሳትሆን ርኩስ ሀገር ኢትዮጵያ ነች እያለች ትገኛለች። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። ርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። በእውነት አሰብ ያሰብጨው ለዛ ነው ያሰብጨው ለዛ ነው አሰብ ነው የተወለድኩት። እንግዲህ ጆርዲን ሁላችንም እናቃታለን። ብዙ ጊዜ የምትነገራቸው ነገሮች ጠጠር ያሉ ናቸው። እኔ በግሌ ጆርዲ ሀሳብ ሙሉ ለሙሉ አልቀበለውም። ነገር ግን ደግሞ የምቀበላቸው ሀሳቦችም አሉ። አሁን እንግዲህ ዲሞክራሲ የሚለውን ወደዚህ ስናመጣው እህታችን ጆርዲ በጣም ነፃነትን ወይም በነፃነት መኖር ሴት ከወንዶች እኩል መሆን አለባቸው ወይንም አሊያም አንዳንዴ ደግሞ መብለጥ መቻል አለባቸው ብላ የምትከራከር እህታችን ነች ጆርዲ ማለት ነው። እና ይህንን አስመልክቶ ምንድነው በምን ምክንያት ነው እንደዚህ ልትል ይቻለችው ካልን ያለችው አሁን ላይ የሴቶች ጥቃት በጣም እየበዛ ነው። አሁን ላይ የህፃናት መደፈር በጣም እየበዛ ነው። አሁን ላይ የሴቶች ጉዳት በጣም እየበዛ ነውና ይሄ ጉዳይ አንገሸገሸኝ አስለቀሰኝ ብላ ነው እያለቀሰች ነው ይሄን ቪዲዮ እየሰራችው። ይሄንን ጉዳይ የሚደረግባት ሀገር ቅድስት ሀገር ሳትሆን ልትባል የሚገባው ርኩስ ሀገር ኢትዮጵያ ነው መባል ያለባት ብላ ነው እየተናገረችው ይሄን ንግግርና ከዚህ ንግግሩ አንፃር እቺ ልጅ የኢትዮጵያ ልጅ አይደለችም። እንደተናገረችው የኤርትራዊት ስለሆነች ነው በዚህ ልክ እየተዳፈረች ያለችው የሚሉም ብዙሃን ናቸው። የዚች ልጅ ሀሳብ በእኛ አንግል ስንረዳው እውነት የሚመስል ነገር ግን ይሄ አሁን የተናገረችው ርኩስ ሀገር ኢትዮጵያ ያለችው ደግሞ እጅግ በጣም ከባድ መስመር እየዘለለ ያለ ጉዳይ ይመስለኛል። እኔ በበኩሌ ስለ ሴቶች የምትከራከረው ነገር በተለይ ሲጠቁ ሽንጧን ገትራ የምትወጣው ነገር በጣም ነው የማደንቀው። ነገር ግን ይሄ ነፃነትን ተጠቅሞ ደግሞ እንዳልኳችሁ ቅድም ከብዙ የኢትዮጵያ ባህልና ከሃይማኖት ስርዓት የሚያፈናቅለን ነገር እንዳይሆን እንደው ይሄ ነገር እየተፈጸመ ሲመጣ ሀገርን በዚህ ልክ ቅድስት ሀገር ተብላ በመጽሐፍ ቅዱስ ሳይቀር ብዙ ቦታ የተጠቀሰችን ሀገር ርኩስ ሀገር ብሎ ለመጥራት በቂ ምክንያት ነው ብዬ አላስብም። ኦፍ ኮርስ እያነሳቻችሁ ያላችሁ ነጥቦች በጣም ኢሹ ሆነው ሊነሱ የሚገቡ ልንቃወማቸው የሚገቡ ናቸው። በዚህ ጉዳይ እኔም እሷ ጋር የምስማማበት ጉዳይ ነው። ነገር ግን ጉዳይ የሚስተካከልበትን ነገር መፈለግ መጮህ ማስተካከል መቻል ነው እንጂ የሚሻለው ይችን ሀገር ብዙዎች የሚናፍቁላትን ከሌላ ሀገር ብዙ ቅዱሳን ወደ ኢትዮጵያ እንሂድ ብለው የመጡላትን ይችን ቅድስት ሀገር በዚህ ልክ መናገሩ ተገቢ አይደለም። የፈለገ ስሜታዊ ልትሆን ትችላለሽ፣ የፈለገ ያልሻቸው ነገሮች መሬት ላይ ያሉ ሪል የሆኑ ነገሮች ቢሆኑ በዚህ ልክ ልትናገሪ አይገባም። ለዚህም ነው ደጋግሜ ይሄ ነፃነት ከሃይማኖት ሊያርቀን ይችላል። ነፃነት ይሄ በጣም ቆንጆ የሆነ የማህበራዊ ህይወት ኑሮ ወይም ባህላችንን ሊነፍገን ይችላልና ልንጠነቀቅ ይገባል። ብዙዎች ደግሞ ስትሰሙ ከምን አንፃር ነው ይሄ ነገር እየተነገረው ብላችሁ ይሄ እሳትንና ውሃን መርምራችሁ ወደሚበጃችሁ መሄድ መቻል አለባችሁ እንጂ አንድ ሰው ስለወደዳችሁት ወይም በሆነ አጋጣሚ ስለሆነ ነገር ስለጮኸ ሁሉም ያለው ነገር ትክክል ነው ማለት አይደለምና መርምራችሁ የምትሰሙትን ነገር መርምራችሁ ወደ ውስጣችሁ ልታስገቡ ይገባል። እናንተስ በዚህ ጉዳይ ላይ ምን ሐሳብ አስተያየት አላችሁ? አሁንም ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። በዛሬው ዕለት በሀገራችን የመሬት መንቀጥቀጥ ተከስቶ እንደነበር ተገልጿል። በዛሬው ዕለትም ምሽት 2 ሰዓት ከ11 ደቂቃ አካባቢ በአዲስ አበባና እንዲሁም ደግሞ በመተሐራ ላይ የመሬት መንቀጥቀጥ መከሰቱ ነው የተገለጸው። የመሬት መንቀጥቀጡ በሬክተር ስኬል 4.6 የተለካ መሆኑን ቮልካኖ ዲስከቨሪ የተሰኘው የመሬት መንቀጥቀጥና እንዲሁም ደግሞ የእሳተ ገሞራ ፍንዳታዎችንም የሚከታተለው ተቋም በገጹ ላይ አስታውቋል። የመሬት መንቀጥቀጡ በአዲስ አበባም እንዲሁ በአንዳንድ አካባቢዎች ላይ ተሰምቷልም ተብሏል። ታዲያ መረጃው የዳጉ በትናንትናው ዕለት የመሬት መንቀጥቀጥ ተከስቶ ነበረ። እናም ብዙ ጊዜ ይሄ የተፈጥሮ አደጋ እያልን የምንጠራቸው ነገሮች ከእግዚአብሔር ቁጣ የሚመጡ ናቸው። እግዚአብሔር ሕዝብን ሲቀየም ወይም እግዚአብሔር ሕዝብን ሲቆጣ እንደምንሰማውም ከታሪኮቻችን ተፈጥሯዊ አደጋዎች ነው የሚያመጣው። መሬት መንቀጥቀጥ፣ በውሃ መጥለቅ፣ የመሬት መንሸራተት ኤኒካይንድ በእግዚአብሔር ቁጣ ስለሚመጡ እባካችሁን አሁንም ቢሆን ከዚህ የበለጠ ነገር እንዳይመጣብን በየሃይማኖታችን ተግተን ልንጸልይ ይገባል። ዛሬ በተለየ መልኩ ሆሳዕናና አካባቢው ያላችሁ ወጣቶችን ፈልጋችኋል። ሰሞኑን ከቤተ ክህነት አካባቢው የሚያስቅ ዜና ሰምታችኋል። ጭራሽ የማይመስልና በእንደዚህ አይነት ጉዳይ ሊጠረጠሩም ሊታሰቡም የማይገባ አባትን ያነሳችሁት። የማወራው ስለ አቡነ ሕርያቆስ ነው። በጣም የሚገርመው እሳቸውን ከዚህ ቦታ ላይ በሴራ ለማንሳት መፈለጋችሁ ነው እንጂ እነሱ
እንደዚህ አይነት ጉዳይ ላይ እንደማይገቡ በደንብ አድርጋችሁ ታውቁታላችሁ። እናንተ እንደምትሉት አቡነ ሕርያቆስ የገንዘብ ሰው ቢሆኑ ኑሮ ከደቡብ አፍሪካ ወደ አዲስ አበባ ተቀይረው አይመጡም ነበር። እሳቸውን ከዚህ ቦታ ላይ ለማንሳት ሌላ ሰበብ ፈልጉ እንጂ በእንደዚህ አይነት ሰበብ እንኳን እሳቸውን መጠርጠርም ማሰብም በጣም ከባድ ነው። ይህን ስናገር ግን ከእሳቸው በታች ያሉትን ደግሞ በደንብ አድርጋችሁ መርምሩ። እናም የሆሳዕናና አካባቢው ልጆች እባካችሁ ኮመንት ላይ እየገባችሁ ስለ አቡነ ሕርያቆስ የምታውቁትን በደንብ አድርጋችሁ ኮመንት ላይ ጻፉ። ዛሬ ነሐሴ 3 እጅግ የሚያሳዝን ዜና አለ። ከምስራቅ አርሲ ጉና አባጀማ ቀበሌ 01 በትላንትናው ዕለት ነሐሴ 2 እጅግ የሚያሳዝን ሰቅጣጭ ድርጊት ተደርጓል። ይህም በትላንትናው ዕለት ከምሽቱ 2 ሰዓት ተኩል አካባቢ አንድ ባልና ሚስት በአሰቃቂ ሁኔታ ከገደሉ በኋላ ልጁን እጁ ላይ በጥይት ተኩሰው መተውታል። የነበራቸውን ከብቶች ደግሞ አግዘው ወስደዋል ማለት ነው። ለሚመለከተው አካል አድርስልን፣ መፍትሄ ይሰጠን ሲሉ መልእክታቸውን አስተላልፈዋል። ሁላችሁም በምትችሉት አቅም ድምጽ ሆኗቸው። እንዲሁም ደግሞ ጾም ወቅት እንደመሆኑ በጾም በጸሎት አስቧቸው። አምላክ ወላዲተ አምላክ ኪዳነ ምሕረት እቅፍ ድግፍ አርጋ ይህን መከራ ዘመን ታሻግራችሁ። ብፁዕ አቡነ ሕርያቆስ ላይ የተፈረደው ፍርድ ወይንም አሁን ላይ ከቤተ ክህነት የተሰጣቸው ደብዳቤ ይታይልን እንደገና ብለው ራሳቸውም እንደገና ደብዳቤ ጽፈዋል። ብዙሃኑም አረ ይሄ ነገር በደንብ ይታይ፣ አባታችን በዚህ የሚጠረጠሩ አይደለም፣ ሌላ አጀንዳ ሊኖር ይችላል እንጂ እያሉ ይገኛሉ። እስከ አሁን ድረስ ግን ምንም አዲስ ነገር የወጣ የለም። አዲስ ነገር ካለ ይዘነው የምንመጣ ይሆናል። እናንተ ምን ብላችሁ ታስባላችሁ? ይህ ጉዳይ ትክክል ነው ወይስ ትክክል አይደለም? ምን ይሰማችኋል? አሁንም ሐሳባችሁን አስቀምጡ። የክልል ልዩ ኃይልና ሚኒሻ የሚባል ነገር እንዲፈርስና ወርሃዊ ደሞዝ የሚከፈለው ሀገር አቀፍ ሚኒሻ እንዲደራጅ የሚሉ አጀንዳዎች ቀረቡ። ሀገራዊ የምክክር ጉባኤው በሚኒሻ አደረጃጀትና በወርሃዊ ደሞዝ አከፋፈል ዙሪያ ለውሳኔ የቀረቡ አጀንዳዎችን ማስተናገዱ ተሰምቷል። በጉባኤው የቀረበው ዋና ሐሳብ የክልሎች ልዩ ኃይሎች ሙሉ በሙሉ እንዲፈርሱ ከተደረገ በኋላ በሀገር አቀፍ ደረጃ ወጥ የሆነ የትጥቅ ሁኔታና የስልጠና መንገድ ያለው የሚኒሻ ሰራዊት እንዲደራጅ የሚል ነው። ለዚህ የሚኒሻ ሰራዊት አባላት ወርሃዊ ደሞዝ እንዲቆረጥላቸው ምክር ሐሳብ መቅረቡን የገለጹት ምንጮች ከፍተኛ ቁጥር ላለው ሰራዊት ወርሃዊ ደሞዝ መክፈል ግን የመንግስትን የበጀት አቅም ሊፈትን እንደሚችል ተመካካሪዎች ማስታወሳቸው ተጠቁሟል። አክሱም፣ ላሊበላና ምጽዋ ላይ የኦሮሞ ህዝብ አሻራ አለ። ኦሮሚያ ራሱ ኢትዮጵያ ናት፣ ከኢትዮጵያ አትገነጠልም። ኢምብሬስ ጎቹ ፍረቹ አንድ ደብኔፍ አባብያታኔ ብየራፎት ጦቅናይን ኦሮሞን ኢትዮጵያን ኢትዮጵያ ራንፈጠቁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኦቤን ጋር ባደረጉት ቆይታ የተናገሩት ነው። እንደ ጠቅላይ ሚኒስትሩ ማብራሪያ የኦሮሞ ህዝብ አስተዋጽኦ የ400 ዓመት ብቻ ሳይሆን ከ800 እስከ 1000 ዓመት ወደ ኋላ የሚመልስ ጥልቅ ታሪክ ነው። ህዝቡ በገዛ ሀገሩ ድንበር የሌለው ባለቤት በመሆኑ ልገንጠል የሚለው ጥያቄ የደካሞችና የታሪክ ስህተት ነው ሲሉም አጥብቀው ተናግረዋል። የኦሮሞ ህዝብ ሌላውን አቅፎ የሚያሳድግ ሰፊ የማካተት ባህል ያለው መሆኑን ያነሱት ጠቅላይ ሚኒስትሩ ቀደም ሲል በፖለቲካው ስርዓት ጠባብ እየተባለ የተጠራው ፍረጃም ህዝቡን ለማሸማቀቅ የተደረገ ፍጹም የተሳሳተ ሙከራም እንደሆነ አስረድተዋል። የህዝቡ ጥያቄ በመመለሳቸው ክልሉም እያበለጸጉት እንደሆነ የተናገሩት ጠቅላይ ሚኒስትሩ ለዚያም ማረጋገጫ ከ8 ዓመት በፊት 52 ቢሊዮን ብር የነበረው የኦሮሚያ ዓመታዊ በጀት አሁን ከ700 ቢሊዮን ብር በላይ መድረሱንም ተናግረዋል። አሁን አብይ አህመድ አንዴ በአማርኛ አንዴ በኦሮምኛ በየሚዲያው እየዞረ ኦሮሞን ታገን ባረነጋሽ ከኛ ባሬንቱ ጀቹን ኦሮሞ ባሬንቱ ኦሮሞ ነበር። እዚህ ኢምራን ክርስቶስ ወሎ ኦሮሞ ነው። ጎንደር ኦሮሞ ነው። አክሱም ኦሮሞ ነው። ኦሮሞ የምክክር ጉዳይና ሰሞኑን ጠቅላዩ በኦሮምኛ የሰጡት ኢንተርቪው አሁንም ድረስ እያነጋገረ ይገኛል። ንግግርስ እንዴት ከአንድ ሀገር መሪ ሊወጣ ይችላል ሲሉም ትችት አቅርበዋል። ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤትን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችን ይጠብቅልን። ቸር ቆዩ።